ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ኢትዮጵያ ውስጥ የተፈጸመ አንድ አስደናቂ ታሪክን ወደ እናንተ እናደርሳለን። ታሪኩ የተፈጸመው ልክ የዛሬ 84 ዓመታት በፊት ነው። በዛሬው ዕለት ሰኞ ማለዳ ጠዋት አዲስ አበባ በተለየ መልኩ ደምቃና የነጻነት አየር እየማገች ቀኗን ጀምራለች። ይሄ ታሪክ ምን ነበር? ምንስ ተከሰተ? ምን ሆነ? እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካው ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ውድ የቻናላችን ቤተሰቦች በርካታ የተለያዩ ጥቅሞችን የያዘና የንባብ ልምዳችሁን እንዲሁም የትረካ ፍላጎታችሁን በተለያዩ ስራዎች ለማሳደግና ወደ እናንተ በስፋት ለማድረስ ይረዳን ዘንድ የአባልነት የሜምበርሺፕ ፕሮግራም እናብስራችሁ። የቻናላችን ሆም ውስጥ ሲገቡ ሰብስክራይብ ከምትለው ዋጎን የሚያገኙትን ጆይን የምትለውን ጽሑፍ ወይንም በዚህ ቪዲዮ ስር በሚገኘው ዲስክሪፕሽን ውስጥ ሜምበርሺፕ የሚለውን ሊንክ በመጫን የተለያዩ ጥቅሞች ያሏቸውን የአባልነት ደረጃዎች ያገኛሉ። ቻናላችንን ለመደገፍና ተጨማሪ የንባብ ክህሎትዎን እንዲሁም የትረካ ፍላጎትዎን ከተለያዩ ጥቅሞች ጋር ለማሟላት ሜምበር በመሆን የእውቀት አድማስዎን ያስፉ። ይህንንም ስለሚያደርጉ እናመሰግናለን። ፋሺስት ኢጣሊያ ኢትዮጵያን በጦር ኃይል አንበርክኮ ለመግዛት እንደማያዛልቀው በማመኑ የተለያዩ ከፋፋይ ተግባራትን ተጠቅሟል። የኢትዮጵያን ሕዝብ በዘር በሃይማኖትና በቋንቋ ከፋፍሎ እርስ በእርስ እያዋጋ ለመግዛት በርካታ ድርጊቶችን ፈጽሟል። የፋሺስት ኢጣሊያ ወረራ ዋና ዓላማ የኢትዮጵያን ሕዝብ እርስ በርሱ አፋጅቶ በመጨረስ የራሱን ሕዝቦች ኢትዮጵያ ለማስገባት እቅድ ነበረው። በዚህም ምክንያት እቅዱን ለማሳካት ሲል ክርስቲያኑን በሙስሊሙ ላይ፣ አማራውን በኦሮሞ ላይ፣ አዳሉን በሶማሌው ላይ፣ የተማረውን ባልተማረው ላይ በማስነሳቱም በላይ የኦሮሞን ወታደር ወደ አማራው አገር፣ የአማራውን ወታደር ወደ ኦሮሞ አገር፣ የኤርትራውን ወታደር ወደ ሸዋ በመላክ እርስ በርሱ እያጣላና እያዋጋ ኖሯል። ሌላው ቀርቶ በቤተ ክርስቲያን አጠገብ መስጊድ፣ በጳጳሱ መኖሪያ አጠገብ የሙስሊም ቃዲ እያስቀመጠ እርስ በእርስ እያቃቃረ ለማጣላት ያልፈነቀለው ድንጋይ የለም። ጣሊያኖች ሕዝቡ እርስ በእርሱ መጣላት አለመቻሉን ሲመለከቱ ሌላ የማባቢያ መንገድ ቀየሱ። በኢትዮጵያ መንግስት በክብር ይሰጡ የነበሩትን የራስነት፣ የደጃዝማችነትና የፊት አውራሪነት የማዕረግ ስሞች ለማይገባው ሰው ሁሉ መስጠት ጀመሩ። ጥቁር ሰው ለመቅረብ ይጠየፉ የነበሩት ጣሊያኖች መኖሪያ ቤታቸው ድረስ እየጠሩ አብረው እየበሉና እየጠጡ በደስታውም በሐዘኑም ተካፋይ መሆን ጀመሩ። ፊት ለፊት የሚዋጓቸውን አርበኞችን አንዳንዶችን በዘመዶቻቸው በኩል በማባበል እያቀረቡ ልብስ እያለበሱ መትረየስና ሽጉጥ እያስታጠቁ የሚንሸራሸሩበት የግል አውቶሞቢሎች እየሰጡ የአርበኛውን ልብ ለማሸፈት ሞከሩ። የተወሰኑ መኳንንቶችን፣ ካህናቱን፣ ወጣቱንና ወይዛዝርቶችንም ሳይቀር እየመረጡ ሮም ድረስ በክብር እየወሰዱ ከተማቸውን በማሳየት ያላቸውን ኃያልነት እያስረዱና ከሙሶሎኒም ጋር በማገናኘት ልባቸውን በማሸነፍ እንዲሁም በማይጨው ጦርነትና ግራዚያኒን ለመግደል ተወስዶ በነበረው እርምጃ የተፈጠረውን የጠላትነት ቁስልና ቂም በመሻር ያለምንም ተቃውሞ በሰላም እንዲገዙላቸው የሚቻላቸውን የስነ ልቦና ዘዴ ተጠቅመዋል። ይህን ሁሉ የማባበል ዘዴ ሊጠቀሙ የፈለጉበት ምክንያትም በየቦታው የተበተነውን አርበኛውንና በውጭም ያለው ስደተኛ እውነት መስሎት ተመልሶ ሲገባላቸው የተለመደውን የጭካኔ ተግባር በመፈጸም ድብቅ ዓላማቸውን እውን ለማድረግ እንጂ የኢትዮጵያን ደህንነትና ክብር አሳስቧቸው አልነበረም። ፋሺስት ኢጣሊያ የአርበኞችን ስነ ልቦና ለመስለብ ይጠቀምባቸው የነበሩት የማታለያ ዘዴዎች ሁሉ በኋላ ላይ ለኢጣሊያ ተገዢ የነበሩትን ለእነርሱ ይሰሩ የነበሩት መኳንንቶችና ወጣቶች ወደ ልቦናቸው መመለስ ሲጀምሩ በርግጥ ለአገር መስራት በስተመጨረሻ ምን ያህል እንደሚያስከብር እየተገነዘቡ ሲሄዱ አገር ወዳድ አርበኞችም
ልባቸውና ሞራላቸው እየበረታ መጣ። ለጥቅም ከተሸነፉት ከጥቂት ባንዳዎች በስተቀር አብዛኛው የኢትዮጵያ ሕዝብ ግን በተቃራኒው በአንድነት በመቆም የፋሺስት ኢጣሊያ ሴራን ለማክሸፍ በዘር በሃይማኖትና በቋንቋ ሳይከፋፈል አገሩን ከጠላት ነፃ ለማውጣት በከተማም በገጠርም ከትልልቅና ከትንንሽ አውራጃዎች ሳይቀር በሚኖርበት አካባቢ ገበሬውም፣ ነጋዴውም፣ የአስተዳደር ሰራተኛውም፣ ወታደሩም፣ የቤተ ክህነት ሰዎችም ወንድ ሴት ሳይል ሁሉም አለቃና ጭፍራ እየመረጠና እየተደራጀ በዱርና በጫካው ሁሉ ተደብቆ ጠላትን በአርበኝነት መውጫ መግቢያ እያሳጣ ይዋጋ ነበር። የውስጥ አርበኞች የተለያዩ መረጃዎች የመሰብሰብ ዘዴዎችን የሚጠቀሙ ነበር። ወደ ጠላት ጦር ተጠግተው በማድፈጥ የጠላትን ጦር እንቅስቃሴ የሚሰልሉ ቃፊሮች ነበሯቸው። የውስጥ አርበኞች ከጠላት ጋር አብረው እየዋሉና እያደሩ የጠላትን ጦር ጥንካሬና ድክመት እንዲሁም የታቀዱ ዘመቻዎቻቸውንና ወታደራዊ እንቅስቃሴዎችን በተመለከተ እየሰለሉ ለኢትዮጵያ አርበኞች በቅድሚያ እንዲደርሳቸው ያደርጉ ነበር። አልፎ ተርፎም ጠላት በሚጠቀምበት አስተዳደር ውስጥ የተሰጣቸውን ኃላፊነት በመጠቀም ለአርበኞች የውሸት የይለፍ መታወቂያ ወረቀት በማውጣት አርበኞች የሚፈልጉትን መረጃ እንዲያገኙ ረድተዋል። መጠጊያ ላጡና ጠላት ለሚያሳድዳቸው አርበኞችም መሸሸጊያና መደበቂያ ያዘጋጁላቸው ነበር። የውስጥ አርበኞች የሚሰማሩት መረጃ በማቀበል ሥራ ላይ ብቻ አልነበረም። ማንነታቸውንም በመደበቅ የጠላትን ተቋማት በማፍረስ የሽብር ተግባር ላይ ይሰማሩ ነበር። ለእንደዚህ አይነቱ ተግባር በተለይ ሴቶች ስለማይጠረጠሩ ከወንዶች ይልቅ የላቀ ሥራ ይሰሩ ነበር። በዚህ ረገድ ከፍተኛ ዝና ያተረፈላቸውና የጠላት ጦር እንዲደመሰስ ሁኔታዎችን በማመቻቸት የጀግንነት ተግባር የፈጸመችው የሴት የውስጥ አርበኛዋ ወይዘሮ ሸዋረገድ ገድሌን መጥቀስ ይቻላል። የመከላከያ ሚኒስቴር ባዘጋጀው ይፋዊ ሰነድ መሰረት ጥር 17 ቀን 1937 ዓ.ም ከቀዳማዊ ኃይለ ሥላሴ እጅ የሜዳሊያ ሽልማት ያገኙትን 277 የሴት አርበኞችን ዝርዝር አካቶ አውጥቷል። ሽልማቱን ያገኙት ብቻ ወሳኝ ሚና ተጫውተዋል ማለት አይደለም። ስፍር ቁጥር የሌላቸው ሴቶች ለሀገራቸው ነፃነት ሲሉ በውጊያ መስመር በመሰለፍና በውስጥ አርበኝነት ጭምር በርካታ አርበኝነት ተጋድሎ አድርገዋል። ሴቶች ለነፃነት ትግሉ ያበረከቱት አስተዋጽኦ ከፍተኛ እንደሆነ የጽሑፍም ሆነ የቃል ምንጮች ይስማማሉ። በተለይ በፋሺስት ወረራ ወቅት በዋነኝነት በከተማና በገጠር የውስጥ አርበኝነት ሥራ ላይ በመሰማራት ለአርበኞች ያደረጉት አስተዋጽኦ በምንም መልኩ ከተዋጊ ወታደሮች ያነሰ አልነበረም። በድብቅ የሚካሄደው የአርበኝነት ሥራው የሚሰራው በተደራጀው የውስጥ አርበኞች ማዕከላዊ ኮሚቴ አማካኝነት ነበር። በተለይም የውስጥ አርበኞች ሴቶች አባላት ለተዋጊ አርበኞች ምግብ፣ ልብስ፣ ባህላዊ መድኃኒቶች፣ ጥይቶችና የእጅ ቦምቦችን ሳይቀር ከማቅረብ አኳያ ሰፊ አገልግሎት የሰጡ ሲሆን ከሁሉም በላይ የስለላ መረጃ በማቅረብ ሰፊ ሚና ተጫውተዋል። ሌላው ቀርቶ ሴቶቹ ከኢጣሊያ ወታደሮችና ከከፍተኛ የኢጣሊያ መኮንኖች ሳይቀር በሴትነታቸው አባብለውና ወዳጅ መስለው የጦር መሳሪያዎችን በመስረቅና የጦር መሳሪያዎችና ጥይቶች ማከማቻ ቦታዎችን እየሰለሉ ያሉበትን ቦታ በመጠቆም አርበኞች በደፈጣ ውጊያ ወረው መሳሪያዎቹን እንዲወስዱ ከፍተኛ እገዛ አድርገዋል። መሳሪያዎቹን ለአርበኞቻቸው የሚተላለፍበትን መንገድም እጅግ የሚደንቅ ነበር። የጠላት የፍተሻ ኬላዎችን ለማለፍ ሲፈልጉ ይጠቀሙባቸው የነበሩት ዘዴዎች ለምሳሌ መሳሪያዎቹን በአልጋ ላይ አስቀምጠውና ልብስ አልብሰው በወንዶችና በሴቶች ለቅሶ ታጅበው የሞተ ሰው ለቀብር የሚወስዱ በማስመሰል ከወንዝ ውሃ ለመቅዳት የሚሄዱ መስለው ጥይቶችን በእንስራቸው ከተው በመውሰድና እንዲሁም በከብቶች እበት ውስጥ ጠፍጥፈው በማድረቅና የደረቀ የማገዶ ኩበት የተሸከሙ በማስመሰል ድንቅ ተግባራትን ፈጽመዋል። በዱር በገደል የመሸጉት የኢትዮጵያ አርበኞች ከኢትዮጵያ የውስጥ አርበኞች ጋር በመቀናጀት ረሃብና እርዛት ሳይበግራቸው በየበረሃውና በየሸለቆ ተንከራተው ለ5 ተከታታይ ዓመታት በቁርጠኝነት ለኢትዮጵያ አርነት ከወራሪው ፋሺስት ኢጣሊያ ጋር ያደረጉት ትንቅንቅ ተጋድሎና የከፈሉት መስዋዕትነት ሲታይ በዘመናዊው የኢትዮጵያ ታሪክ ውስጥ ለመጪው ትውልድ ሁሉ ታላቅ አርአያ የሚሆን እጅግ አኩሪ ገድል ሆኖ ሲዘከር
የሚኖር ታላቅ ተግባር ሆኖ አልፏል። የኢጣሊያ መንግስት ወደ ሁለተኛው የዓለም ጦርነት መግባቱ ለኢትዮጵያ መንግስት የነጻነት በር ከፈተ። በሰኔ ወር 1932 ዓ.ም ሞሶሎኒ የሂትለር አጋር በመሆን ወደ ሁለተኛው የዓለም ጦርነት ሰተት ብሎ በመግባቱ ከፍተኛ ስህተት ፈጸመ። በዚህም ምክንያት የሂትለር ተቀናቃኝ የሆኑትን የእንግሊዝንና የፈረንሳይን አጋርነት አጣ። በተለይም እንግሊዞች ሞሶሎኒ የሂትለር አጋር በመሆኑ በምስራቅ አፍሪካ የቅኝ ግዛቶቻቸው ላይ ያንዣበበ አደጋ መሆኑን ተረዱ። የኢጣሊያ ጽኑ ወዳጅ የነበረችው እንግሊዝም አፍታም ሳትቆይ ወዲያውኑ በኢጣሊያ ላይ ወደ ቀንደኛ ጠላትነት ተለወጠች። ከዚህ በኋላ ችላ ተብሎ የነበረው የኢትዮጵያ ጉዳይ እንደገና ቀስቅሶ ለንደን ላይ በኢትዮጵያ ንጉሠ ነገሥትና በእንግሊዝ መንግስት መካከል የጋራ የጦር ኅብረት እንዲኖራቸው ተስማሙ። እንግሊዞችም በኢጣሊያ ላይ ኢትዮጵያውያንን ሊያስተባብሩላቸው የሚችሉት የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ መሆናቸውን ስላመኑ ከእንግሊዝ የጦር መሪዎችና ወታደሮች ጋር ሆነው ከስደት ወደ ሀገራቸው እንዲመለሱ አመቻቹላቸው። በዚህም መሠረት የእንግሊዝ መንግስት የግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥትነትን ተቀብሎ ንጉሠ ነገሥቱን ወደ ቀድሞ ዙፋናቸው ለመመለስ ፈቃደኛ በመሆኑ ንጉሠ ነገሥቱ በሐምሌ ወር 1932 ዓ.ም ከሌፍተናንት ጀነራል ዊሊያም ፕላት ጋር ተገናኝተው የፋሺስት ጦርን ከኢትዮጵያ ለማስወጣት የሚቻልበትን መንገድ ለመወያየት ወደ ሱዳን አመሩ። በዚህም መሠረት ንጉሠ ነገሥቱ በ1933 ዓ.ም በጥቅምት ወር መጨረሻ ላይ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል አማካሪ የሆነው የደቡብ አፍሪካው ጀነራል ሰሙት፣ የህንድ ተጠሪና ገቨርነር ጀነራል የሆነው አርኪባልዴ ዋቬል፣ ሌፍተናንት ጀነራል ዊሊያም ፕላትና ሌፍተናንት ጀነራል አለን ካኒንግሃም በተገኙበት ስብሰባ አካሂደው ወደ ኢትዮጵያ ስለሚደረገው ዘመቻ ተወያዩ። ሌፍተናንት ጀነራል ዊሊያም ፕላት ሱዳን ውስጥ የነበረውን የኢጣሊያ ምስራቅ አፍሪካ የተሰኘ የፋሺስት ኢጣሊያ ጦር ለመውጋት የተደራጀው የዘመቻ ክንፍ አዛዥ ነበር። ጀነራል ፕላትና ኮሎኔል ስታንፎርድም ግዳጅ 101 ሚሽን 101 የተሰኘውን ቀዳሚ ጦር በመላክ ባህር ዳር፣ ዳንግላና ደብረ ማርቆስ ተከማችቶ የነበሩ የፋሺስት ጦር በጎጃም ካሉት አርበኞች ጋር በመቀናጀት ወቅቶ በማስወጣት ንጉሠ ነገሥቱ በጥቅምት ወር 1933 ዓ.ም አዲስ አበባ እንዲገቡ እቅድ አወጡ። ንጉሠ ነገሥቱ የእንግሊዝ ጦርን ይዘው ወደ አገር ቤት ሊመለሱ መሆኑ ሲሰማ በኢጣሊያ መንግስት ላይ ከፍተኛ ድንጋጤን ፈጠረ። እንግሊዞች ኢትዮጵያ በሚገኘው የኢጣሊያ ጦር ላይ ጦርነት የከፈቱት በሱዳንና በኬንያ ግዛት በኩል ነበር። በሜጀር ጀነራል ዊሊያም ፕላት የሚመራው ጦር በኤርትራ የሚገኘውን የኢጣሊያን ጦር እንዲያጠቃ ተደረገ። በኮሎኔል ስታንፎርድ እና በሻለቃ ዊንጌት የሚመራው የጌዲዮን ጦር የተሰኘው ደግሞ ከሱዳን ተነስቶ 600 ኪሎ ሜትር በመጓዝ ንጉሠ ነገሥቱን አጅቦ ጎጃም መግባት ቻለ። በኢትዮጵያ ደቡብ አቅጣጫ ደግሞ በሌፍተናንት ጀነራል ሰር አለን ካኒንግሃም የሚመራው የእንግሊዝና የሶማሊያ ቅኝ ግዛት ጦር ከእንግሊዝ ቅኝ ግዛት ከሆነችው ሶማሊያ ተነስቶ ወደ ኢጣሊያ ሶማሌላንድና ወደ ሐረር ጉዞ ጀመረ። በዚህ የጦርነት የውጊያ አቅጣጫ በተለይ ከረንን ለመያዝ እንግሊዞች ብዙ መስዋዕትነት ከፍለዋል። ሆኖም የ5 ዓመቱ ያልተቋረጠ የአርበኞች ትግል ያመነመነው የጠላት ጦር ሳይወድ በግዱ የሽንፈት ጽዋ ለመቅመስ ተገደደ። ንጉሠ ነገሥቱም ከ4 ዓመት ከ8 ወር የስደት ቆይታ በኋላ በጥር 1932 ዓ.ም ከለንደን ተነስተው በሰኔ ወር ማለቂያ ላይ ከተከታዮቻቸው ጋር ሆነው ሱዳን ዋና ከተማ ካርቱም ገቡ። ንጉሠ ነገሥቱ ካርቱም ከገቡ በኋላ ባደረጉት ንግግር ኢጣሊያ ከጀርመን ጋር ተባብራ በታላቋ ብሪታንያ በፈረንሳይ መንግስታት ላይ ጦርነት ስለከፈተች እነርሱም እርዳታቸውን ስለሰጡን የተመኘነውን አግኝተን ደርሰንላችኋል። ከእንግዲህ ወዲያ የእንግሊዝና የፈረንሳይ የጦር አውሮፕላኖች በኢጣሊያ ግዛትና በኢትዮጵያ ሰማይ ላይ ያንዣብባሉ። ስለዚህ የኢትዮጵያ አርበኞች ሰይፋችሁን ወደ ሰገባው ሳትከቱ፣ ፊታችሁን ከጠላት ላይ ሳትመልሱ፣ ሰንደቅ ዓላማችሁን ሳታጥፉ፣ ለባዕድ አንገዛም ብላችሁ ለ5 ዓመታት በዱር በገደሉ ስትጋደሉ ቆይታችሁ ይኸው አሁን የተጋድሏችሁና የመስዋዕትነታችሁ ፍሬን ለማየት በቅታችኋል የሚል መልእክት
በራዲዮ ለኢትዮጵያ አርበኞች አስተላለፉ። ንጉሠ ነገሥቱም ከካርቱም ተነስተው ጥር 10 ቀን 1933 ዓ.ም ጌዲዮን ከተሰኘው በሻለቃ ዊንጌት ከሚመራው ከእንግሊዝ ጦርና ከእንግሊዝ ቅኝ ግዛት ሀገሮች ከተውጣጣው ከአፍሪካ ልዩ ኃይል አፍሪካን ስፔሻል ፎርስ ጋር በመሆን በሱዳንና በጎጃም ድንበር በምትገኘው ኦሜድላ ተብላ በምትጠራው ስፍራ ከደረሱ በኋላ የይሁዳ አንበሳ ያለበትን የኢትዮጵያን ሰንደቅ ዓላማ ሰቀሉ። ወደ ደብረ ማርቆስ የሚሄዱበት ቀን እስኪወሰን ድረስ ኦሜድላ ጥቂት ቀናት ከቆዩ በኋላ የጦር ሰራዊታቸውን ይዘው በእንግሊዝ ታንኮች እየተረዱ ጠላትን በውጊያ እያባረሩ መጋቢት 28 ቀን 1933 ዓ.ም እሁድ ከሰዓት በኋላ በ9 ሰዓት ደብረ ማርቆስ ቤተ መንግሥት ገብተው የኢትዮጵያን ሰንደቅ ዓላማ ሰቀሉ። ከዚህ በኋላ በየሀገሩ ለተሰማሩ አርበኞች የኢትዮጵያ ነጻነት መረጋገጡን በማስመልከት የደስታ መግለጫ ላኩ። በጀነራል ካኒንግሃም መሪነት ከደቡብ አቅጣጫ በሲዳሞ በኩል የመጣውን የታላቋ ብሪታንያ ጦርና የኢትዮጵያ አርበኞች ጦር በጋራ ጠላትን በማጥቃት ድል አድርገው መጋቢት 28 ቀን 1933 ዓ.ም አዲስ አበባ ሲገቡ የአዲስ አበባ ከተማ ከጠላት እጅ ነፃ መውጣቷ ተረጋገጠ። ንጉሠ ነገሥቱ ከደብረ ማርቆስ ተነስተው በሦስተኛው ቀን ፍቼ ከተማ ገቡ። ንጉሠ ነገሥቱ ሚያዝያ 22 ቀን 1933 ዓ.ም ፍቼ ሲገቡ ራስ አበበ አረጋይ ፍቼ ድረስ በመሄድ በሰልፍ ተቀበሏቸው። በመጨረሻም ንጉሠ ነገሥቱ ፍቼ ከተማ 2 ቀን ከቆዩ በኋላ መኳንንቱን የእንግሊዝ ጦር አዛዦችና ወታደሮችን አስከትለው ሰኞ ጠዋት ሚያዝያ 27 ቀን 1933 ዓ.ም ንጉሠ ነገሥቱ እንጦጦ ማርያም ቤተክርስቲያን በር ላይ ሲደርሱ ስመጥሩ ጀግና ክቡር ራስ አበበ አረጋይ ቁጥሩ 10,000 የሚደርስ አርበኞቻቸውን አሰልፈው እጅግ የደመቀና የጋለ አቀባበል አድርገውላቸዋል። ንጉሠ ነገሥቱም ከእንጦጦ ማርያም ተነስተው በግልጽ አውቶሞቢል ላይ ሆነው በነጭ ፈረስ ላይ በተቀመጠው በእንግሊዛዊው ኮሎኔል ዊንጌት በጌዲዮን ጦርና በአርበኞች ታጅበው ወደ አዲስ አበባ ጉዞ ለመቀጠል ተዘጋጁ። በዚህን ጊዜ በእንግሊዛዊው ጀነራል ካኒንግሃም አማካኝነት በሞተር ብስክሌቶችና በቀላል ታንኮች ላይ በመሆንና በተጨማሪም ከደቡብ አፍሪካ የመጡ ወታደሮችና የፖሊስ ሰራዊት ፈረሰኞች ወደ እንጦጦ ተልከው ንጉሠ ነገሥቱን እንዲያጅቡ ከተደረገ በኋላ ንጉሠ ነገሥቱ በደማቅ ንጉሣዊ ክብር ታጅበው ወደ አዲስ አበባ ጉዞአቸውን ቀጠሉ። ካኒንግሃምም የክብር ዘብ አሰልፎ የደስታ መግለጫ መድፍ እያስተኮሰ ደስ በሚያሰኝ ስነ ስርዓት ተቀበላቸው። አዲስ አበባ ሲገቡ የአዲስ አበባ ሕዝብ ከያለበት ነቅሎ ወጥቶ በታላቅ ስሜት ውስጥ ሆኖ ከንጦጦ ጀምሮ እስከ ታላቁ ቤተ መንግሥት ድረስ ግራና ቀኝ ተሰልፎ የደስታ እንባ እየተራጨ ወንዱ በሆታ ሴቱ በእልልታ መኳንንቱ በጭብጨባና እጅ በመንሳት ወደር የሌለው ደስታን ገለጹላቸው። ንጉሠ ነገሥቱም በሕዝባዊ ሰልፍ መሃል ተጉዘው ታላቁ ቤተ መንግሥት ከደረሱ በኋላ ከመኪናቸው ወርደው በቤተ መንግሥቱ ባልኮኒ ላይ ወጥተው ለሕዝቡ በታዩ ጊዜ በአደባባዩ ላይ የተሰበሰበው ሕዝብ ከፍ ያለ የወዳጅነት አቀባበል አድርጎላቸዋል። ንጉሠ ነገሥቱ አዲስ አበባ ታጅበው ከገቡ በኋላ በታላቁ የዳግማዊ ምኒልክ ቤተ መንግሥት ተገኝተው የኢትዮጵያን ሰንደቅ ዓላማ በክብር በመስቀል አውለብልበዋል። የእናት ሀገራቸውን ነጻነት ለማስከበር ሲሉ ከፋሺስት ኢጣሊያ ወራሪ ጦር ጋር ተዋድቀውና መስዋዕት ሆነው ድልን ላጎናጸፉን ለውድ የኢትዮጵያ አርበኞች መታሰቢያ ይሆን ዘንድ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ የአርበኞች የድል ቀን መታሰቢያ የሆነውንና ሚያዝያ 27 በመባል የተሰየመውን የድል ሐውልት በማሰራት ጥቅምት 13 ቀን 1937 ዓ.ም በኦፊሻላዊ ስነ ስርዓት መርቀውታል። ይህ ጽሑፍ የተገኘው ኢትዮጵያን ፓትሪዮትስ .org ከተሰኘው የበይነ መረብ ድረገጽ ላይ ነው።